የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ የ2018 ዓ.ም የክረምት በጎ ፍቃድ አገልግሎት መርሃ ግብርን በዛሬው ዕለት በቤት ግንባታ በይፋ አስጀምሯል። ዛሬ እዚህ ግቢ የተገኘ ነው ዋናነት የክረምት በጎ ፍቃድ ስራዎችን በዋናነት ለመስራት ነው። አንዱ ከክረምት በጎ ፍቃድ ስራዎች ውስጥ አንዱ የሰው ተኮር የሆኑ ስራዎች የቤት ማደስ ስራ በአዲስ የአረጋውያን የአባቶች እናቶችን ቤት በአዲስ የመስራት ስራ ነው የምንሰራው። እዚህ ግቢ ውስጥ ኦልሞስት በርካታ አባወራዎች አሉ። ከነዛ አባወራዎች ውስጥ ወደ 5 የሚሆኑ ቤቶች ምናልባት አንዱ ከደረሰልን ወደ 6 አካባቢ ድረስ ይደርሳል። በተከታታይ ያሉ ቤቶችን በአዲስ የመስራት ስራ ነው የምንሰራው። ስለዚህ ከኛ ጋር ጎን ለጎን በተለይ ከድሬዳዋ መንግስት ኮሚኒኬሽን ቢሮ በዋናነት እዚህ ግቢ ውስጥ ያስተባብራል። ከኛ ጋር ተባብረው የሚሰሩ በርካታ የሆኑ ባለሀብቶችም በአካባቢ የሚኖሩ ነዋሪዎችም አሉ። እነሱን በማስተባበር ለዚህ ግቢ ውስጥ ያሉ ቤቶችን በአዲስ መስራት ብቻ ሳይሆን ለቤቱ አስፈላጊ የሆኑ ግብአቶችን የማሟላት ስራ የምንሰራበት ሁኔታ አለ። እንግዲህ ይሄ አንዱ ተግባራችን ነው እንደ መንግስት ኮሚኒኬሽን። ሁለተኛው ጎን ለጎን የችግኝ ተከላ፣ የደም ልገሳ ስራዎች የምንሰራበት ሁኔታ አለ። እንደዚሁም የህፃናት እርምት ማዕከል ላይ የተለያዩ ህፃናቶች የመደገፍ የማገዝ ስራዎችን በተለያዩ ማቴሪያሎች እንሰራለን የሚል ነገር ነው ያለን። እንግዲህ አንዱ ተግባራችንን ዛሬ በዚህ በክረምት በጎ ፍቃድ ስራዎቻችን በቤት ማደስ ስራ የጀመርንበት ሁኔታ ነው ያለው። እንግዲህ ይሄ ክረምት የበጎ ፍቃድ ስራ በክረምት ብቻ መሰራት የለበትም። በቀጣይ ሁሉም ተቋማት ሁሉም የግልም የመንግስትም ተቋማቶች በዋናነት በክረምትም ከክረምት ውጪ ባሉ የስራ ወቅቶች ውስጥ መሰራት ያለባቸው ተግባራቶች ናቸው። ሰው ተኮር ስራዎች ለህሊና እርካታ ነው። እሱ ብቻ አይደለም፣ መደጋገፍ ባህላችን ሊሆን ይገባልና ይሄ በቀጣይ እንደ ድሬዳዋ መንግስት ኮሚኒኬሽን አጠናክረን የምንቀጥልበት ሁኔታ ነው ያለው። ዘንድሮ የክረምት በጎ ፍቃድ ስራን ጀምረናል። ከዚህ በፊት እንደ ቢሮአችን እስከ 1-3 ቤት እንሰራ ነበረ። የዘንድሮን ደግሞ ትንሽ ጨመር አድርገናል። አሁን እዚሁ አንድ ግቢ ውስጥ ወደ 5 የሚሆኑ ቤቶችን ለመስራት ነው ያቀድነው። ጊዜና ሁኔታው ደግሞ ከፈቀደልን 6ኛውን እንጨምራለን ብለን እናስባለን። ስለዚህ ያው ዛሬ እንዳያችሁት ጀምረናል። ሁሉም እዚህ አቅም ደካማ ናቸው። አንድ ግቢ ውስጥ እንግዲህ 4 ወይ 5 ቤት ተሰርቶ ሲያልቅ አንድ ላይ ለማስመረቅም ያመቻል።